41 ከቁጥር 50 ጀምሮ ያለውን ነው። ድምጼ ይሰማል አይደል? እግዚአብሔር የተመሰገነ ይሁን። በዚህ ክፍል ላይ ስለ ዮሴፍ እናያለን። ኦሪት ዘፍጥረትን ስናይ በጣም የሚገራርሙ የእግዚአብሔር ሰዎች ያሉበት ነው። እግዚአብሔር የተመሰገነ ይሁን። የሚደንቅ እምነት ያላቸው ሰዎች፣ እግዚአብሔር በሕይወታቸው ትልልቅ ነገር ያደረገ ሰዎች እናያለን እና እግዚአብሔር የተመሰገነ ይሁን። ከዛ መካከል ደግሞ አንዱ ዮሴፍ ነው እና ከቁጥር 50 ጀምሮ አነባለሁኝ። ሁላችንም ተነስተን ለቃሉ ክብር ቆመን ብናነብ መልካም ነው። እግዚአብሔር የተመሰገነ ይሁን። በጌታ ስም አነባለሁ። ለዮሴፍም የሄልዮቱ ከተማ ካህን የጴጢፋራ ልጅ አስናት የወለደችለት 2 ልጆች የራብ ዘመን ገና ሳይመጣ ተወለዱለት። ዮሴፍም የበኩር ልጁን ስም ምናሴ ብሎ ጠራው፣ እንዲህ ሲል እግዚአብሔር መከራዬን ሁሉ የአባቴንም ቤት አስረሳኝ። የሁለተኛውንም ስም ኤፍሬም ብሎ ጠራው፣ እንዲህ ሲል እግዚአብሔር በመከራዬ አገር አፈራኝ። አሜን። ጌታ ይባርካችሁ። እንቀመጣለን። እግዚአብሔር መከራን ያስረሳል ብዬ ርዕስ ሰጥቼዋለሁ ለመጻፍ ከፈለጋችሁ፣ ወይም ደግሞ እግዚአብሔር መከራዬን አስረሳኝ። እግዚአብሔር የተመሰገነ ይሁን። ይህንን ያለው ዮሴፍ ነው። እግዚአብሔር በዮሴፍ ሕይወት ውስጥ ስንመለከት በብዙ መንገድ ውስጥ ያለፈ ሰው ነው ዮሴፍ። ገና ከልጅነቱ ጀምሮ ብዙ መከራ ያየ ሰው ነው እና ዞር ብለን እስቲ ትንሽ የዮሴፍን ሕይወት እንድናይ እፈልጋለሁ። ብዙ ጊዜ አይተነዋል አምናለሁ። ብዙ እኛም ራሳችን ይህንን ቃል አካፍለን ሊሆን ይችላል፣ ግን የእግዚአብሔር ቃል ሁል ጊዜ አዲስ ነው። ስለዚህም እግዚአብሔር ደግሞ ዛሬ በቃሉ ሊያጽናናን ይፈልጋል። ክብር ለእግዚአብሔር ይሁን። እግዚአብሔር ምን ብሏል? ሕዝቤን አጽናኑ ብሏል። እግዚአብሔር የምናመልከው አምላክ የመጽናናት አምላክ ነው። ያጽናናል። እግዚአብሔር ስብራትን የሚጠግን የውስጥን ቁስል የሚፈውስ ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል ይላል የእግዚአብሔር ቃል። ፊት ማለት ውጫዊውን ገጽታ ማለት ነው። ሰው የሚያየው የውጫዊውን ገጽታ ነው የሚያየው። እግዚአብሔር ግን የውስጥን ያያል። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር ለውስጣችን እግዚአብሔር ይናገራል በቃሉ እና ምዕራፍ 37 ላይ ከቁጥር 1 ጀምሮ ስናነብ ያዕቆብም አባቱ በስደት በኖረበት አገር በከነዓን ምድር ተቀመጠ። የያዕቆብም ትውልድ ይህ ነው። ዮሴፍ የ17 ዓመት ልጅ በሆነ ጊዜ ከወንድሞቹ ጋር በጎችን ይጠብቅ ነበር። እርሱም ከአባቱ ሚስቶች ከባላና ከዘለፋ ልጆች ጋር ሳለ ብላቴና ነበረ። ዮሴፍም የክፋታቸውን ወሬ ወደ አባታቸው አመጣ። እስራኤልም ዮሴፍን ከልጆቹ ሁሉ ይልቅ ይወደው ነበር። እርሱ በሽምግልና የወለደው ነበርና በብዙ ሐብር ያጌጠች ቀሚስ አደረገለት። ወንድሞቹም አባታቸው ከልጆቹ ሁሉ ይልቅ እንዲወደው ባዩ ጊዜ ጠሉት፣ በሰላምም ያናገሩት ዘንድ አልቻሉም ይላል። እንግዲህ ከዚህ እስከዚች ባለችው ክፍል ላይ ስናይ ዮሴፍ በአባቱ ዘንድ በጣም እጅግ የተወደደ ነበረ። ምክንያቱንም ደግሞ ሲናገር የእግዚአብሔር ቃል በስተርጅናው ያገኘው ልጅ ስለነበረ ከልጆቹ ሁሉ አብልጦ ይወደው ነበር ይላል። ብዙ ጊዜ ወላጆች የመጨረሻ የሆነውን ልጅ ይወዳሉ። የመጨረሻ የሆነውን ታናሽ የሆነውን ለምን እንደሆነ አላቅም። ያው በእኛ ሀገርም ይህን ነገር መቼም ትልቅ ቤተሰብ ውስጥ ያለ ሰው የሚያውቅ ይመስለኛልና የመጨረሻ ልጅ ይወደዳልና እዚህ ላይ የእግዚአብሔር ቃል ሲናገር የመጨረሻ ልጅ ስለነበረ ዮሴፍ በጣም አባቱ ከሌሎቹ ለየት ባለ ሁኔታ ይወደው ነበረ ይላል።
ይሄ መውደድ ግን በወንድሞቹ ዘንድ ምን አስነሳበት? ጥላቻ አስነሳበት፣ ጠሉት ይላል። ይሄ ብቻ አይደለም። ቀጥሎ ባለው ታሪክ ላይ ደግሞ ስናይ ዮሴፍ ህልምን አለመ ይላል። ለወንድሞቹም ነገራቸው፣ እነርሱም እንደገና በብዙ ጠሉት ይላል። ከህልሙ የተነሳ ካየው ህልም የተነሳ ህልሙን ሲነግራቸው በብዙ ጠሉት። በእኛ ዘመን ህልም የሚያስጠላ አይመስለኝም። ህልም ሰው ሲናገር እንደውም እንዲጨበጨብለት ነው አይደል የሚያደርገው። ሰው ህልም አየው ራእይ አየው ካለ ይጨበጨብለታል። ዮሴፍ ያየው ህልም ከእግዚአብሔር ነው። ሰው ወዶ ህልም ሊያይ አይችልም። ግን ዮሴፍ ባየው ህልም ምክንያት እንደገና ወንድሞቹ የበለጠ ጠሉት ይላል። በዚህ ላይ ግን የዮሴፍን የዋህነትና የዮሴፍን መልካምነት የምናየው እንደ ጠሉት እያወቀ ዮሴፍ እንደገና ያየውን ሌላ ህልም ነገራቸው። እነሱም አብዝተው ጠሉት። በሌላው ደግሞ ስናይ የዮሴፍ ህይወት የክፋታቸውን ወሬ ወደ አባታቸው አመጣ ይላል። ከክፋታቸው ጋር የማይተባበር ነበረ። ገና ከልጅነቱ እያለ ከክፋት ጋር የማይተባበር ኮምፕሮማይዝ የማያደርግ ህይወት የሚኖር መልካም የሆነውን ህይወት የሚኖር ሰው እንደሆነ ነው የምናየው። ወንድሞቹ በመጽሐፍ ቅዱስ ላይ ስናያቸው ክፉዎች ነበሩ፣ ጨካኞች ነበሩ፣ የማይራሩ ነበሩ። ምክንያቱም በዚህ ክፍል ላይ ስናይ በዮሴፍ ላይ ያደረሱትን መከራ ስናይ ክፉዎች እንደሆኑ፣ ጨካኞች እንደሆኑ፣ ወንድማቸው ላይ እንደዚህ መጨከናቸው ክፉዎች እንደሆኑ ያሳያል። በዚህ ውስጥ እንግዲህ ዮሴፍ ክፍሉን ሁሉ አላነበውም፣ ታሪኩ ረጅም ስለሆነ ባየው ህልም ምክንያት በዮሴፍ ላይ መከራ መጣበት። ወንድሞቹ ከዚህ የተነሳ ሊገድሉት ፈለጉ እና ከዚህ የተነሳ ዮሴፍን ለመግደል በተማከሩ ጊዜ እግዚአብሔር ግን ከምክራቸው አስጣለው። እግዚአብሔር የተመሰገነ ይሁን። የጠላትን ምክር ከንቱ የሚያደርግ እግዚአብሔር ይባረክ። የጠላት ምክር ወገኖቼ በእኔና በእናንተ ላይ አይሰራም። እግዚአብሔር የተመሰገነ ይሁን። ስንት ጊዜ እግዚአብሔር ከጠላት ምክር እያስጣለ እዚህ አድርሶናል። እኛ አናውቅም እንጂ፣ እኛ አላወቅንም አልሰማንም እንጂ ሰይጣን ስንት ጊዜ በእኛ ላይ ተማከረ። እግዚአብሔር ግን ምክሩን በምክር እያፈረሰ፣ ክብር ለእግዚአብሔር ይሁን። ከቁጥር 12 ጀምሮ አነባለሁ። ወንድሞቹም በሴኬም በአባታቸው በጎች ይጠብቁ ዘንድ ሄዱ። እስራኤልም ዮሴፍን ወንድሞቹን በሴኬም በጎቹን የሚጠብቁ አይደሉምን? ወደ እነርሱ ልክህ ዘንድ ና አለው። እርሱም እነሆኝ አለው። እርሱም ሄደ ወንድሞችህን በጎቹን ደህና እንደሆኑ እይ፣ ወሬያቸውንም አምጣልኝ አለው። እንዲሁም ከኬብሮን ቆላ ሰደደው። ወደ ሴኬም መጣ። እነሆም በምድረ በዳ ሲቅበዘበዝ ሳለ አንድ ሰው አገኘው። ሰውየውም ምን ትፈልጋለህ ብሎ ጠየቀው። እርሱም ወንድሞቼን እፈልጋለሁ፣ በጎቹን የሚጠብቁት ወዴት እንደሆነ እባክህ ንገረኝ አለው። ሰውየውም ከዚህ ተነስተዋል፣ ወደ ዶታይን እንሂድ ሲሉም ሰምቻቸዋለሁ አለው። ዮሴፍም ወንድሞቹን ተከታትሎ ሄደ፣ በዶታይንም አገኛቸው ይላል። በጣም ያሳዝናል። የዮሴፍን ነገር ስታዩ ዮሴፍ በምድረ በዳ ተንከራተተ ይላል። ምግብ ለነሱ ይዞ እየሄደ ነው። እነሱ በልባቸው ውስጥ ለሱ ያሰቡትን ነገር አያውቅም። ያ ቀን ለሱ የመጨረሻ ወደ ቤቱ እንደማይመለስ የአባቱን ፊት የማይበት የመጨረሻ ቀን እንደሆነ አያውቅም። ለነሱ ስንቅ ይዞ ነው የሄደው። እነርሱም ግን ዮሴፍን ባዩት ጊዜ ቁጥር 18 ላይ ምን ይላል? እነርሱም በሩቅ ሳለ አዩት፣ ወደ እነርሱም ገና ሳይቀርብ ይገድሉት ዘንድ በእርሱ ላይ ተማከሩ። አንዱም ለአንዱ እንዲህ አለው፣
ያ ባለ ሕልም ይኸው መጣ። አሁንም ኑ እንግደለውና በአንድ ጉድጓድ ውስጥ እንጣለው፣ ክፉ አውሬም በላው እንላለን፣ ከሕልሞቹም የሚሆነውን እናያለን። በዚህን ጊዜ ሊገሉት ተማከሩ። ያ ባለ ሕልም መጣ ነው ያሉት። በስም እንኳን አልጠሩትም። ዮሴፍ ወንድማችን አላሉም። ያ ባለ ሕልም መጣ። ሕልሙ እንዳይፈጸም እናደርገዋለን፣ እንገለዋለን፣ በአንድ ጉድጓድ ውስጥ እንጥለዋለን፣ ክፉ አውሬም በላው እንላለን፣ ከሕልሞቹም የሚሆነውን እናያለን። እግዚአብሔር ግን በሮቤል ውስጥ መጣ። እግዚአብሔር የተመሰገነ ይሁን። ሮቤል ደም አታፍስሱ፣ በዚህ ጣሉት፣ ነገር ግን እጃችሁን አትጣሉበት አላቸው። እንዲሁም ማለቱ ከእጃቸው ሊያድነውና ወደ አባቱ ሊመልሰው ነው ይላል። ነገሮችን የሚቆጣጠር ማን አለ? እግዚአብሔር የተመሰገነ ይሁን። ከቁጥጥር ውጪ የሚመስሉ ነገሮች አይደሉም። የሚቆጣጠራቸው ማን አለ? እግዚአብሔር አለ። ክብር ለእግዚአብሔር ይሁን። እግዚአብሔር በሮቤል ውስጥ መጣ እና ዮሴፍን ሊያድነው እግዚአብሔር ወደደ። ክብር ለእግዚአብሔር ይሁን። እንዲህም ማለቱ ከእጃቸው ሊያድነው ወደ አባቱ ሊመልሰው ነው ይላል። የሮቤል ሐሳብ እንደዛ ነበረ። ወደ አባቱ ቤት ሊመልሰው ነበረ። ነገር ግን አልሆነም። እንዲህም ሆነ፣ ዮሴፍ ወደ ወንድሞቹ በቀረበ ጊዜ የለበሳትን በብዙ ሐብር ያጌጠችቱን ቀሚሱን ገፈፉት፣ ወስደውም ወደ ጉድጓድ ጣሉት። ጉድጓዱም ውሃ የሌለበት ደረቅ ነበረ ይላል። ወደ ጉድጓድ ውስጥ ጣሉት ይላል። ተጣለ ወደ ጉድጓድ ውስጥ። በዛ ጉድጓድ ውስጥ ግን አንድ አለ ከሱ ጋር አብሮ የገባ። እግዚአብሔር የተመሰገነ ይሁን። በየትኛውም ቦታ ስንገባ ከኛ ጋር የሚገባ እግዚአብሔር፣ በየትኛውም በምናልፍበት መንገድ ከኛ ጋር የሚያልፍ እግዚአብሔር፣ ብቻችንን የተጣልን ሲመስለን እግዚአብሔር ከኛ ጋር የሚሆን ክብር ለእግዚአብሔር ይሁን። ከዮሴፍ ጋር በዛ ጉድጓድ ውስጥ እግዚአብሔር ገባ። ለምን? እግዚአብሔር ያየለት ነገር ስለነበረ። እግዚአብሔር የተመሰገነ ይሁን። ወገኖቼ እግዚአብሔር ወዳየላችሁ ነገር ያደርሳችኋል። ወዳየልን ነገር እግዚአብሔር ያደርሳል። እግዚአብሔር ታማኝ ነው። ክብር ለእግዚአብሔር ይሁን። ስለዚህ በጉድጓድ ውስጥ ከተጣለ በኋላ ከዛ ደግሞ አውጥተው ሸጡት ይላል። ከጥላቻ ወደ መጣል፣ ከመጣል እንደገና አንስተው ደግሞ ሸጡት፣ ወደ መሸጥ፣ ከመጣል ከጉድጓድ ውስጥ ከመጣል ወጥቶ ደግሞ ወደ መሸጥ ሄደ። ከዛ ምዕራፍ 39 ላይ እንመጣለን። ዮሴፍ ግን ወደ ግብፅ ወረደ። የፈርዖን ጃንደረባ የዘበኞች አለቃ የሚሆን የግብፅ ሰው ጲጢፋራ ወደ ግብፅ ካወረዱት ከእስማኤላውያን እጅ ገዛው ይልና ቁጥር 2 ላይ በግልጽ እግዚአብሔርም ከዮሴፍ ጋር ነበረ፣ ስራውም የተከናወነለት ሰው ሆነ፣ በግብፃዊም ጌታውም ቤት ነበረ ይላል። ማን ከሱ ጋር ነበረ? እግዚአብሔር። ክብር ለእግዚአብሔር ይሁን። ዋናው ነገር የመከራው ነገር አይደለም፣ የፈተናው ነገር አይደለም፣ የምናልፍበት ሁኔታ አይደለም። ዋናው ነገር እግዚአብሔር ከኛ ጋር መሆኑ ነው። ክብር ለእግዚአብሔር ይሁን። ዋናው ነገር እግዚአብሔር ከኛ ጋር መሆኑ ነው። የትኛውም ቦታ ነው፣ ከፍታ ይሁን ዝቅታ ይሁን፣ ከሰው ፊት እንታጣ፣ ከሰው አይን እንሰወር፣ የትኛውም ቦታ እንሁን፣ ማን ከኛ ጋር ይሁን? እግዚአብሔር የተመሰገነ ይሁን። ከዮሴፍ ጋር ማን ነበረ? እግዚአብሔር ነበረ። የት? ጲጢፋራ ቤት፣ ማንም ማያውቀው ስፍራ ማለት ነው። ተሽጦ ባለበት፣ በባርነት ባለበት ስፍራ፣ በዛ ስፍራ የሚነግረን መጽሐፍ ቅዱስ እግዚአብሔር ከዮሴፍ ጋር ነበረ፣ ስራውም የተከናወነለት ሰው ሆነ፣ በግብፃዊ ጌታውም ቤት ነበረ። ጌታውም ከእርሱ ጋር ጌታውም እግዚአብሔር ከእርሱ ጋር እንዳለ እርሱ የሚሰራ ሁሉ እግዚአብሔር በእጁ እንዲያከናውንለት አየ ይላል። ጲጢፋራ እግዚአብሔርን የሚያውቅ ሰው አይመስለኝም። ነገር ግን አንድ ነገር አየ። እግዚአብሔር ይታያል። ክብር ለእግዚአብሔር ይሁን። እግዚአብሔር ይታያል ወገኖቼ። ከሰው ጋር መሆኑ እግዚአብሔር ይታያል። እግዚአብሔር የተመሰገነ ይሁን። እግዚአብሔር ከኔ ጋር ነው ብለን መጮህ አያስፈልገንም። እግዚአብሔር ይታያል። ዮሴፍ አልተናገረም። እግዚአብሔር ከኔ ጋር ነው ብሎ አልጮህም፣ አልተናገረም። ግን እግዚአብሔር ከዮሴፍ ጋር መሆኑ እግዚአብሔር ታየ። በሚያደርገው ነገር የሚያደርገው ነገር ይከናወንለት ነበር ይላል።
ነገሮችን የሚያከናውን እግዚአብሔር ስሙ ይባረክ። ለነገሮች መከናወንን የሚሰጥ እጅ ስራንም ይባርክ፣ ኑሮንም ይባርክ፣ ህይወትንም ይባርክ፣ ጣፋጭ የሚያደርግ እግዚአብሔር ነው። ስሙ ለዘላለም ይባረክ። መከናወን ከእግዚአብሔር ዘንድ ነው ወገኖቼ። እግዚአብሔር መከናወንን ሰጠው በጲጢፋራ ቤት። ግን ይሄ በሆነ ሰዓት ደግሞ ጠላት እንደገና ተነሳ። ክፉ ምቀኛ ማለት ሰይጣን ነው። ክፉ ጠላት ማለት ሰይጣን ነው። ሰይጣን እንደገና ጠላት እንደገና በዮሴፍ ላይ ተነሳ። ዮሴፍ በጌታው ፊት ሞገስ አገኘ፣ እርሱም ያገለግል ነበር፣ በቤቱ ላይ ሾመው፣ ያለውንም ሁሉ በእጁ ሰጠው ይላል። መጀመሪያ ሞገስ ማግኘት በእግዚአብሔር ፊት ነው። በእግዚአብሔር ፊት ሞገስ ያገኘ ሰው በሰውም ፊት ሞገስ ያገኛል። ዮሴፍ በእግዚአብሔር ፊት ሞገስ አግኝቶ ስለነበረ እግዚአብሔር በጌታውም ፊት ሞገስን ሰጠው ይላል። ክብር ለእግዚአብሔር ይሁን። ሞገስ አገኘ። እንዲህም ሆነ በቤቱ ባለው ሁሉ ላይ ከሾመው በኋላ እግዚአብሔር የግብፃዊውን ቤት ስለ ዮሴፍ ባረከው ይላል። የእግዚአብሔር በረከት በውጭም በግቢም ባለው ሁሉ ላይ ሆነ። ከማን የተነሳ? ከዮሴፍ የተነሳ። እኔና እናንተ ለበረከት ተጠርተናል ወገኖቼ። እግዚአብሔር ከኛ ጋር ስለሆነ እኛ ያለንበት ስፍራ ከኛ የተነሳ አመንም አላመንም ይባረካል። እግዚአብሔር የተመሰገነ ይሁን። በዚህ ምድር መኖራችን ለዚህ ምድር እኔና እናንተ በረከቶች ነን። ክብር ለእግዚአብሔር ይሁን። በረከቶች ነን። እንዲህ ተሰብስበን ስንጸልይ ከአየሩ ላይ የሚሰበር ነገር አለ። እንዲህ ተሰብስበን ስንጸልይ በዚህ ሀገር ላይ ክፉ እንዳይሰለጥን የማድረግ አቅም አለ እኛ ጋር። ክብር ለእግዚአብሔር ይሁን። ትውልድን የሚያስጨንቀውን እንሰብራለን። ክብር ለእግዚአብሔር ይሁን። እንዲሁ ዝም ብለን መተን ዘምረን ጮኸን የምንሄድ አይደለም። ጌታ አንድ ነገር ያደርጋል። ክብር ለእግዚአብሔር ይሁን። አሻራ አለ። እኔና እናንተ ባለንበት ስፍራ ተጽዕኖ እናደርጋለን። ለምን? የጌታን ስም ስለምንጠራ። ዮሴፍ ባለበት ስፍራ ቤቱ ውጪው ተባረከ ይላል። ግብፅ ሁሉ ተባረከ ይላል። ምክንያቱም እግዚአብሔር ለአብርሃም የገባው በረከት አለ። ባንተ የአሕዛብ ነገድ ሁሉ ይባረካሉ ብሎ ያ በረከት ደግሞ በይስሐቅ ላይ ነበር። ያ በረከት በያዕቆብ ላይ ነበር። ያ በረከት በዮሴፍ ላይ፣ በእኔና በእናንተም ደግሞ ያ በረከት በክርስቶስ ኢየሱስ በእኛ ላይ መጥቷል። ክብር ለእግዚአብሔር ይሁን። የእግዚአብሔር በረከት አይቆምም። ባረከው። ከዮሴፍ የተነሳ የጲጢፋራ ቤት ተባረከ፣ ውጭው ተባረከ፣ ውስጡ ተባረከ። ያለውም ሁሉ ለዮሴፍ አስረከበ። ከሚበላው እንጀራ በቀር ምንም ያውቀው አልነበረም። የዮሴፍ ፊት መልኩ መልካምና ውብ ነበረ። ከዚህ በኋላ እንዲህ ሆነ፣ የጌታው ሚስት በዮሴፍ ላይ ዓይኗን ጣለች፣ ከእኔም ጋር ተኛ አለችው። እርሱም እምቢ አለ። ለጌታው ሚስት እንዲህ አላት፣ እነሆ ጌታዬ በቤቱ ያለው ምንም የሚያውቀው የለም፣ ያለውንም ሁሉ ለእኔ ያስረክቦኛል። ለዚህ ቤት ከእኔ የሚበልጥ ሰው የለም። ሚስቱ ስለሆንሽ ከአንቺ በቀር ያልሰጠኝ ነገር የለም። እንዴት ይህን ትልቅ ክፉ ነገር አደርጋለሁ? በእግዚአብሔር ፊት እንዴት ኃጢአት እሰራለሁ? በጣም ዮሴፍ እግዚአብሔርን የሚፈራ ሰው ነው። በእግዚአብሔር ፊት ወገኖቼ፣ ሁል ጊዜ በእግዚአብሔር ፊት ነን አይደል? እዚህ ብቻ አይደለን። ቤታችንም ስንሆን፣ ጓዳችንም ውስጥ ስንሆን፣ የትኛውም ስፍራ ስንሆን ዮሴፍ ይህንን ያምናል። በእግዚአብሔር ፊት ይህንን ትልቅ ኃጢአት አላደርግም አለ። እምቢ አለ። የዮሴፍ ሕይወት ለጽድቅ የጨከነ ነው። በጽድቅ ለመኖር የጨከነ ነው። ዋጋም ቢያስከፍለው ለጽድቅ የጨከነ ሰው ነበረ ዮሴፍ። ከዚህ የተነሳ የመጣበትን ነገር ታውቁታላችሁ። ከዚህ በኋላ በዚህ ምክንያት ልብሱን ጥሎ ሸሸ ይላል። ከዛ በኋላ የውሸት ክስ መጣበት። ቁጥር 13 እንዲህም ሆነ ልብሱን ትቶ ወደ ውጪ እንደሸሸ ባየች ጊዜ የቤቷን ሰዎች ወደ እርሷ ጠርታ እንዲህ ብላ ነገረችው፣ ይህ ዕብራዊው ሰው በእኛ እንዲሳለቅ አግብቶብናል።
እርሱ ከኔ ጋር ሊተኛ ወደ እኔ ገባ። እኔም ድምፄን ከፍ አድርጌ ጮሁ። ድምፄንም ከፍ አድርጌ እንደ ጮሁ ቢሰማ ልብሱም በእኔ ዘንድ ጥሎ ሸሸ፣ ወደ ውጭም ወጣ። ጌታውም ወደ ቤቱ እስኪገባ ድረስም ልብሱን ከእርሷ ዘንድ አኖረች። ይህንም ነገር እንዲህ ብላ ነገረችው፣ ያገባሃል ዕብራዊው ባሪያዬ ሊሳለቅብኝ ወደ እኔ ገባ። እኔም ድምፄን ከፍ አድርጌ ስጮህ ልብሱን በእጄ ተወና ወደ ውጭ ሸሸ። ጌታውም ባሪያ እንዲህ አደረገኝ ብላ የነገረችውን የሚስቱን ቃል በሰማ ጊዜ እጅግ ተቆጣ። የዮሴፍ ጌታ ወሰደው፣ የንጉሱንም እስረኞች ወደሚታሰሩበት ስፍራ ወደ ግዞት ቤት አስገባው። ከዚያም በግዞት ኖረ ይላል። አሁን እዚህ ጋር ስታዩ መጀመሪያ ላይ ዮሴፍ ትንሽ እፎይ የሚልበት ህይወት ይመስል ነበረ፣ የተጎበኘበት ይመስል ነበረ፣ ጥሩ ሁኔታ ላይ ነበረ። ግን አሁን እንደገና ሌላ መከራ መጣበት። ዮሴፍ ያላሰበው መከራ መጣበት። ኃጢአትን እምቢ በማለቱ እስር ቤት ተጣለ፣ በግዞት ተጣለ ይላል። የእግዚአብሔር ቃል በሌላ ስፍራ ላይ ሲናገር ስለ ዮሴፍ ቃሉ እስኪመጣለት የእግዚአብሔር ቃል ፈተነው ይላል። ተፈተነ፣ በብዙ መከራ ውስጥ አለፈ። ከዚህ በኋላ ነው እንግዲህ ዮሴፍ በመጨረሻ ላይ በእስር ቤት ውስጥም ሆኖ እያለ እግዚአብሔር ከሱ ጋር ነበረ ይላል። ክብር ለእግዚአብሔር ይሁን። በሄደበት ቦታ ሁሉ የማይለየው እግዚአብሔር ከሱ ጋር ነበረ። ክብር ለእግዚአብሔር ይሁን። አሁንም በእስር ቤት ውስጥ እግዚአብሔር ሞገስ ሆነው፣ አሁንም እግዚአብሔር በእስር ቤት ምሕረትን አበዛለት። እግዚአብሔር ከዮሴፍ ጋር ነበረ፣ ምሕረትም አበዛለት። በግዞት ቤት አለቃ ፊት ሞገስ ሰጠው። የግዞት ቤት አለቃ በግዞት ያሉትን እስረኞች ሁሉ በዮሴፍ እጅ አሳልፎ ሰጣቸው። በዚያም የሚደረገው ነገር ሁሉ እርሱ የሚያደርገው ነበረ። የግዞት ቤቱም አለቃ በእጁ ያለውን ነገር ከቶ አላሰበም። እግዚአብሔር ከእርሱ ጋር ነበረና የሚያደርገውንም ነገር ሁሉ እግዚአብሔር ያቀናለት ነበረ ይላል። እግዚአብሔር ከኛ ጋር ይሁን። አሜን። እግዚአብሔር ከኛ ጋር ይሁን። በዚህ ዘመን የሚታይ እግዚአብሔር ከኛ ጋር ነው። ግን እንደ ዮሴፍ የሚታይ ተጽዕኖ የሚያደርግ ተጽዕኖ ፈጣሪ የሆነ ህይወት እንድንኖር ያድርገን እግዚአብሔር። በሄደበት ስፍራ በእስር ቤት ውስጥ በታሰረበት ከእስረኞቹ መካከል ዮሴፍ ይለያል። እግዚአብሔር ከሱ ጋር ነበረ ይላል። ክብር ለእግዚአብሔር። እዛ ካሉት ከታሰሩት እስረኞች ሁሉ የሚለይበት ምክንያት አንዱ ዮሴፍ በግፍ ነው የታሰረው፣ በውሸት ነው የታሰረው፣ ባላጠፋው ጥፋት ነው የታሰረው። ሁለተኛ እግዚአብሔር ከሱ ጋር ነበር ይላል። ስለዚህም በዛ በእስር ቤት በሄደበት እግዚአብሔር ይመስገን። ኢየሱስ ጌታ ነው። ስሙ ይባረክ። ይቅርታ። ከዛ በኋላ ዮሴፍ በዚህ እስር ቤት ውስጥ እያለ ከቁጥር 9 ጀምሮ አነባለሁኝ። ምዕራፍ 41 ከቁጥር 9 ጀምሮ። የዚያን ጊዜ የጠጅ አሰላፊዎች አለቃ እንዲህ ብሎ ለፈርዖን ተናገረ ይላል። እኔ ኃጢአቴን ዛሬ አስባለሁ። ፈርዖን በባሪያዎቹ ላይ ተቆጣ። እኔም የእንጀራ አበዛዎቹም አለቃ በግዞት ስፍራ በዘበኞች አለቃ ቤት አኖረን። እኛም ለአንዲት ሌሊት ህልምን አለምን፣ እኔና እርሱ እያንዳንዳችን እንደ ህልማችን ትርጓሜ አለምን። በዚያ የዘበኞች አለቃ ባሪያ የሆነ አንድ ዕብራዊ ጎልማሳ ከኛ ጋር ነበረ። ለእነርሱም
ለእርሱም ነገር ነው። ህልማችንንም ተረጎመልን፣ ለእያንዳንዱም እንደ ህልሙ ተረጎመልን። እንዲሁም ሆነ፣ እንደ ተረጎመልን እንደዚያው ሆነ። እኔ ወደ ሹመቴ ተመለስኩ፣ እርሱም ተሰቀለ። እግዚአብሔር የተመሰገነ ይሁን። የሰዎችን ህልም የሚፈታ ዮሴፍ፣ ክብር ለእግዚአብሔር ይሁን። የሰዎችን እንቆቅልሽ የሚፈታ ለምን? እግዚአብሔር ከሱ ጋር ስለነበረ ህልማቸውን ፈታላቸው። እኔ ጊዜ ላለመጨረስ አለፍ አድርጌ ነው ያነበብኩት። ህልሙን ባዩ ጊዜ አዝነው ቁጭ ብለው ነበረ። ለምን አዘናችሁ አለ። መጣ ለምን አዘናችሁ አለና ህልም ስላየን ነው ብሎ ሲነግሩት ህልሙን የሚፈታ ከእግዚአብሔር የሆነ ነው ብሎ ህልማቸውን ሰማ፣ ህልማቸውን ፈታላቸው፣ እንደ ህልማቸው ሆነላቸው። ግን አንድ ነገር አለ። እባክህን እኔ በግፍ ወደዚህ ሽጠውኝ ነው የመጣሁት፣ አንተ በተጎበኘህ ጊዜ እኔንም አስበኝ አለው። ነገር ግን ረሳው እንጂ ዮሴፍን አላሰበውም ይላል። ያስቡናል የምንላቸው ሰዎች ሲረሱን እሱም እንደ መከራ ነው የሚሆነው። ተስፋ ያደረግናቸው፣ ልባችንን የጣልንባቸው፣ እዚህ ጋር እከሌ ያለኝ እዛ ጋር እከሌ አለኝ ብለን የታመንባቸው፣ ልባችንን የጣልንባቸው ሰዎች ሊረሱ ይችላሉ። እግዚአብሔር ግን አይረሳም። ምን ነው ዝም አላችሁ? እግዚአብሔር ይረሳል? አይረሳም። ክብር ለእግዚአብሔር ይሁን። የኔ ነገር በእግዚአብሔር ዘንድ አይረሳም በሉ። ክብር ለእግዚአብሔር ይሁን። እግዚአብሔር አይረሳም። እግዚአብሔር አልረሳውም። ስለዚህ በጊዜውና በሰዓቱ ፈርዖን ህልም ባለመበት ሰዓት እግዚአብሔር ዮሴፍን የሚያስብበት ጊዜ ደረሰና ያ ሰው ዮሴፍን አሰበው። የሚገርማችሁ ነገር እግዚአብሔር ሲያስብ ሰዎችም ያስቧቸዋል። የረሷችሁ ሰዎች ያስቧቸዋል። እግዚአብሔር ሲያስብ ዮሴፍን እግዚአብሔር የሚያስብበት ጊዜ ስለሆነ አሰበው። የግብፅ አስማተኞች፣ የግብፅ ጥበበኞች ህልሙን ሊፈቱለት ስላልቻሉ ፈርዖን ህልሙን የሚፈታለት ፈለገ። ስለዚህ ቁጥር 14 ላይ ፈርዖን ልኮ ዮሴፍን አስጠራ፣ ከግዞት ቤት አስቸኩለውት፣ እርሱም ተላጨ፣ ልብሱንም ለወጠ፣ ወደ ፈርዖን ገባ። አስቸኮሉት ይላል። ክብር ለእግዚአብሔር። ጊዜ ሲደርስ እግዚአብሔር አስቸኩሎ ያወጣል። ከመከራ የሚያወጣበት ጊዜ ሲደርስ እግዚአብሔር መከራን የሚያስረሳበት ጊዜ ሲደርስ ወገኖቼ እግዚአብሔር ዮሴፍን አስቸኩሎ አወጡት። ከዛም በኋላ በፈርዖን ፊት ቆሞ ህልሙን ፈታለት። ከዛ በኋላ ነው እንግዲህ ዮሴፍ ቁጥር 51 ላይ ከቁጥር 50 ጀምሮ ዮሴፍ አሁን እግዚአብሔር መከራውን እንዳስረሳው አሰበ። ያለፈውን ነገር አሰበ። እግዚአብሔር እንዲህ ይሌለ ያለፈውን ነገር አታስቡ፣ ወደ ሰው ልብም አይገባም፣ አዲስ ነገር አደርጋለሁ ይላል አይደል? እግዚአብሔር አዲስ ነገር ያደርጋል። እግዚአብሔር ክብር ለእግዚአብሔር ይሁን። ያለፈውን የሚያስረሳ ነገር ያደርጋል። ትዝታው እንኳን እንዳይኖረን ወገኖቼ፣ የክፉ ትዝታ እንዳይኖረን፣ ጸጸት እንዳይኖረን፣ ሐዘን እንዳይኖረን ያስረሳል እግዚአብሔር። ዮሴፍ የአባቴን ቤት አለ። በአባቱ ቤት የተወደደ ልጅ ነበረ። ግን በአባቱ ቤት ደግሞ መከራም አይቶ ነበረ። በወንድሞቹ መከራ አይቶ ነበረ። ተጠልቶ ነበረ። ሁልጊዜ ጥያቄ ሳይፈጥርበት አይቀርም ዮሴፍ ሁሉ ዘመን ሲኖር። ምክንያቱም ከወንድሞቹ ስለሸጡት፣ ወንድሞቹ አሳልፎ ስለሰጡት፣ ከዛ የተነሳ ነው ሁሉ መከራ ይመጣበት። ሁሉ ሳይፈልግ ነው የተሰደደው። ሳይፈልግ ነው ይህንን ሁሉ መከራ ያየው። ወዶ ተሰዶ አይደለም። ወዶ እሱ ፈልጎ ያመጣው ነገር አይደለም። ሳይፈልግ የደረሰበት ነገር ነው። ስለዚህ ዮሴፍ እግዚአብሔር መከራዬን አስረሳኝ አለ። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር
ለምናሴ ብሎ ለልጁ ስም አወጣ ይላል። እንዲህ ሲል እግዚአብሔር መከራዬን ሁሉ የአባቴንም ቤት አስረሳኝ። ክብር ለእግዚአብሔር ይሁን። መከራ ይረሳል፣ ሐዘን ይረሳል፣ ችግር ይረሳል። ወገኖቼ አንዳንድ ጊዜ ምንም አይነት መውጫ የሌለው መከራ ፈተና የሚመስል ነገር አለ። አንዳንድ ጊዜ በህይወት ስንኖር የእግዚአብሔር ቃልም ይናገራል። የሰው ህይወት በዚህ ምድር ላይ ብርቱ ሰልፍ ነው ይላል። በጣም የሚገርመኝ ሰልፍ ነው ብቻ ቢል ይበቃል አይደል? ብርቱ ሰልፍ ነው ይላል። ሰልፍ አለበት፣ ውጊያ አለበት። ግን ደግሞ የጻድቅ ህይወት ሁል ጊዜ እንደዛ ብቻ አይደለም። እግዚአብሔር መከራን ወደ መልካም የሚቀይርበት ጊዜ አለ። ለበጎ ቀየረ። እግዚአብሔር መንገዱን አልነገረውም ለዮሴፍ፣ ህልሙን ነገረው እንጂ መንገዱን አልነገረውም። መንገዱ ጥሩ አልነበረም። ህልሙ ጥሩ ነው። ህልሙ ደስ የሚያሰኝ ነው። ግን የሄደበት መንገድ ወደ ግብጽ በመሸጥ በጥላቻ በፍርሃት በሰዎች እጅ ተጥሎ በመከራ ነው የሄደበት መንገድ መልካም አይደለም። እግዚአብሔር ወገኖቼ አንዳንድ ጊዜ የሚመራን መንገድ ላንወደው እንችላለን። የምንመጣበትን መንገድ ላንወደው እንችላለን። ነገር ግን እግዚአብሔር አዋቂ ነው። ክብር ለእግዚአብሔር ይሁን። በመንገድሽ ብዛት አልዛልሽም፣ የጉልበትን መታደስ አግኝተሻልና ይላል መጽሐፍ ቅዱስ። የመንገድ ብዛት የሚያዝል ቢሆንም እንኳን ነገር ግን ምን ይላል? አልዛልሽም። ለምን? የጉልበት መታደስ አግኝተሻልና ይላል። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር ለዮሴፍ ያለፈውን ነገር የሚረሳበት ዘመን አመጣለት። የመጽናናት ዘመን አመጣለት። የፍሬያማ ዘመን አመጣለት። በፍሬ ባረከው። ልጆች የእግዚአብሔር ስጦታ ናቸው ይላል። በባዕድ ምድር እግዚአብሔር አፈራኝ አለ። በባዕድ ምድር እግዚአብሔር ፍሬ ሰጠኝ። ክብር ለእግዚአብሔር ይሁን። ስለ ዮሴፍ በረከት ዘፍጥረት ምዕራፍ 39 ላይ ቁጥር 12 ላይ የእግዚአብሔር ቃል እንደዚህ ይላል። ይቅርታ 49 ምዕራፍ 49 ቁጥር 22 ላይ እንደዚህ ዮሴፍ ትንሹ የፍሬ ዛፍ ነው፣ በምንጭ አጠገብ የሚያፈራ ፍሬ ዛፍ። አረጎቹ በቅጥር ላይ ያድጋሉ። ቀስተኞች አስቸገሩት፣ ነደፉት፣ ተቃወሙትም። ነገር ግን ቀስቱ እንደ ጸና ቀረ። የእጆቹ ክንድ በያዕቆብ አምላክ እጅ በረታ፣ በዚያውም በጠባቂው በእስራኤል አምድ። በአባትህ አምላክ እርሱም የሚረዳ ሁሉም በሚችል አምላክ እርሱም የሚባርክህ በሰማይ በረከት ከላይ በሚገኝ በጥልቅም በረከት ከታች በሚሰራጭ በጡትና በማህፀን በረከት የአባትህ በረከቶች ጽኑዋን ከሆኑ ከተራሮች በረከቶች ይልቅ ኃያላን ናቸው። እግዚአብሔር የተመሰገነ ይሁን። የጸና በረከት በእግዚአብሔር ሕዝብ ላይ አለ። እኔና እናንተ በክርስቶስ ኢየሱስ የተባረክንን። ሃሌሉያ! የተባረክንን ወገኖቼ። ምክንያቱም የእግዚአብሔር ቃል በሰማያዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ተባርከናል። በእኛ ላይ እርግማን አይሰራም። በእኛ ላይ ወገኖቼ ምንም አይነት መተት ጥንቆላ አይሰራም። የኔና የናንተ በረከት ጽኑ የሆኑ በረከቶች ናቸው። እግዚአብሔር የዮሴፍ በረከቶች በዚህ ስፍራ ላይ ጽኑ ከሆኑ ከተራሮች በረከቶች ይልቅ ኃያላን ናቸው ይላል። ዘላለማውያን ከሆኑ ከኮረብቶች በረከቶች ይልቅ ኃያላን ናቸው። እርሱም በዮሴፍ ራስ ላይ ይሆናሉ፣ በወንድሞቹ መካከል አለቃ በሆነ ራስ አናት ላይ ይላል። በጠሉት ፊት እግዚአብሔር ባረከው። በጠሉት ፊት እግዚአብሔር አለቃ አረገው። በጠሉት ፊት እግዚአብሔር አከበረው። ዮሴፍ ግን የነበረው ልብ የእግዚአብሔር ልብ ነው። ክብር ለእግዚአብሔር ይሁን። ወንድሞቹን አልተበቀላቸውም። ለወንድሞቹ ፍቅር ነው ያሳያቸው አይደል? ሲያገኛቸው መጨረሻ እናንተማ አላለም አይደል? ሊል ይችል ነበር እኮ እናንተማ። እኔ ብሆን እንደሱ ነው የምለው።
ወይ በዚህ ዘመን እኛ እንደሱ ነው የምንለው አይደል እንዴ? የሚቀለው እሱ ነው። እናንተማ ሸጣችሁኝ እኮ እናንተማ እንዲያርጋችሁኝ አላለም። እግዚአብሔር ነው ወደዚህ የላከኝና ምንም ነገር አትጸጸቱ አላቸው። ክብር ለእግዚአብሔር። ምህረትን ተቀብሎ ምህረት የሚያደርግ እግዚአብሔር የተባረከ ይሁን። የምህረት ልብ ያለው እግዚአብሔር የተመሰገነ ይሁን። እግዚአብሔር የምህረት ልብ ያብዛልን ወገኖች። የምህረት ልብ የእግዚአብሔር ልብ ነው። ምህረትን ሰጣቸው፣ ምህረት አደረገላቸው። እግዚአብሔር በመካከላቸው አለቃ አደረገው። እግዚአብሔር የተመሰገነ ይሁን። ጌታ ከፍ ከፍ ይበል፣ ስሙ ለዘላለም ይባረክ። ያዕቆብ እንደዚሁ ነው። በህይወት ውስጥ መራራ ነገር መጥቶበታል። ያዕቆብ በዘፍጥረት ምዕራፍ 45 ላይ ከቁጥር 26 ጀምሮ አነባለሁ። ይሄኛው አሁን የማነበው ቃል ያዕቆብ ስለ ዮሴፍ ስለ ያዕቆብ በህይወት እያለ የሰማበት ጊዜ ነው እና እንዲህም ብለው ነገሩት። ዮሴፍ ገና በህይወት ነው፣ እርሱም በግብፅ ምድር ሁሉ ላይ ገዢ ሆኗል። ያዕቆብ ልቡ ደነገጠ፣ አላመናቸውም ነበርና። እርሱም ዮሴፍ የነገራቸውን ነገር ሁሉ ነገሩት። እርሱን ያነሱት ዘንድ ዮሴፍ የሰደዳቸው ሰረገሎች ባየ ጊዜ የአባታቸው ያዕቆብ የነፍሱ ህይወት ታደሰች ይላል። እግዚአብሔር የተመሰገነ ይሁን። እያዘንኩ ወደ አባቶቼ መቃብር ሄዳለሁ ብሎ ነበረ ስለ ዮሴፍ በሰማበት ሰዓት። አሁን ግን እግዚአብሔር የምስራች አሰማው። እግዚአብሔር ይመስገን። እንዳሰበው ያዕቆብ ላይ አልሆነም። እንዳሰበው፣ እንደፈራው፣ እንደተጨነቀው እያዘነ ወደ አባቶቹ መቃብር እንዲሄድ እግዚአብሔር አላደረገም። መከራን የሚያስረሳ ዘመን መጣለት ለያዕቆብ። ሐዘኑን ያለቀሰበትን፣ ስለ ዮሴፍ ያለቀሰበትን ያንን ዘመን የሚረሳበት ዘመን እግዚአብሔር አመጣ። እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። ምናልባት ያዕቆብ ይህንን አልጠበቀም። ምክንያቱም ልቡ ደነገጠ ይላል፣ አላመናቸውም ነበረና ይላል። እነርሱም ዮሴፍ የነገራቸውን ነገር ሁሉ ነገሩት። እርሱን ያነሱት ዘንድ ዮሴፍ የሰደዳቸውን ሰረገሎች ባየ ጊዜ። ክብር ለእግዚአብሔር ይሁን። እያዘነ መቃብር ሳይሆን የመጨረሻው ነገር እግዚአብሔር ያዘጋጀው ሰረገላ ነው ያዘጋጀለት። የክብር ሰረገላ የሚቀመጥበትን። ወገኖቼ እግዚአብሔር ሰውን ማክበር ይወዳል። ቅድም እንደዘመር ነው በአምሳሉ በመልኩ ፈጠረ፣ አከበረ። እግዚአብሔር የተመሰገነ ይሁን። ከሰው የበለጠ እግዚአብሔር የሚያከብረው ነገር የለውም። እግዚአብሔር የተመሰገነ ይሁን። ሰውን እግዚአብሔር ያከብራል። ክብር ለእግዚአብሔር ይሁን። ሰውን አክብሮታል እግዚአብሔር። ያከብራል ብቻ ሳይሆን አክብሮታል እግዚአብሔር። ያዕቆብን መጨረሻው ላይ በብዙ ፈተና ያለፈ ሰው ነው ያዕቆብን። የያዕቆብም ህይወት ስታዩት እሱ ራሱ ተናግሯል። ዘመኔ አጭር ነው፣ እንደ አባቶቼ ብዙ ረጅም ዘመን አልኖርኩም፣ አጭር ዘመን ነው የኖርኩት፣ ግን ዘመኔ መከራ ይበዛበት ነው ብሎ ሲናገር እናያለን። ግን የመጨረሻውን ነገር ስናይ እግዚአብሔር የተመሰገነው ከነገር ጅማሬ ፍጻሜ ይሻላል ይላል መጽሐፍ ቅዱስ። ጅማሬ መልካም ሆኖ ፍጻሜው ያላማረ ህይወት ምን ይሰራል ወገኖቼ? የኔና የናንተ ህይወት መጨረሻው ያማረ ነው፣ ፍጻሜው ያማረ ነው። ክብር ለእግዚአብሔር ይሁን። ለምን? ከጌታ የተነሳ ከጌታ ጋር ጀምረናል፣ ከጌታ ጋር እንጨርሳለን፣ ከጌታ ጋር እንቀጥላለን። ጌታ የተመሰገነ ይሁን። ጌታ ከኛ ጋር ነው። ስሙ ለዘላለም ይባረክ። ያዕቆብ የነፍሱ ታደሰች ይላል። ሃሌሉያ። ነፍስን ያድሳል መንፈስ ቅዱስ። ክብር ለእግዚአብሔር ይሁን። ውስጥን ያድሳል። ሃሌሉያ። የዛለውን ያድሳል፣ የቆሰለውን ይጠግናል፣ የደከመውን ያበረታል፣ ያድሳል። የሚያድስ የአምላካችን መንፈስ እዚህ አለ። እግዚአብሔር የተመሰገነ ይሁን። ነፍሱ ታደሰች፣ በሰማው ነገር ታደሰች። እግዚአብሔር የምስራችን አሰማው። ሌላ በጣም የምትታወቅ ኑሃሜን ምዕራፍ መጽሐፈ ሩት ምዕራፍ 4 ቁጥር 13 ላይ
ኑሃሜን በብዙ ነገር እየጎደለች ያላትን ነገር እየጣለች ባዶዬን ቀረሁ ያለች ሴት ነች። ፍጻሜዋ ላይ ግን ደግሞ እግዚአብሔር ያጽናና ሴት ነች። እግዚአብሔር የተመሰገነ ይሁን። ሃሌሉያ። እነዚህ ሁሉ ምስክሮች ይላል መጽሐፍ ቅዱስ እንደ ደመና በዙሪያችን ካሉልን እኛም ደግሞ ሸክምን ሁሉ ጥለን በፊታችን ያለውን ሩጫ በትዕግስት እንሩጥ ይላል። ማለት ከዚህ ጋር ያገናኘሁት እነዚህ ሁሉ የምንሰማቸው ለእኔና ለእናንተ ምስክሮች ናቸው። ክብር ለእግዚአብሔር ይሁን። እግዚአብሔር መከራን እንደሚያስረሳ ያገኘ ሰው ቢያነብልኝ ደስ ይለኛል። መጽሐፍ ቅዱስ የያዘ ሰው የሚያነብልኝ ሰው አለ? ሩት ምዕራፍ 1 ቁጥር 20 ግርምሻ አንብብል። ሩት 4:13 ላይ ክብር ለእግዚአብሔር ይሁን። ይበቃናል። ግርምሽ ተባረክ። ጌታ ይባርክ። ባዶዬን ቀረሁ ብላ ነበር አይደል? ባዶዬን ቀረሁ አለች። ባሏን አጣች፣ ልጆቿን አጣች። ከዛም በኋላ ደግሞ አብራት ኦርፋንና ሩት አብረሃት ተነስተው ሲሄዱ ልጆቼ ሆይ እኔ ከዚህ በኋላ አለች ባል እንኳን ባገባ በወልድ ለእናንተ ባል ላደርስ አልችልም። ስለዚህ ተመለሱ አለቻቸው። እግዚአብሔር ግን ማንን ሰጣት? ሩትን ሰጣት። አልፈልግም እያለች ሩት ተከተለቻት። አንድ ነገር አለች፣ አምላክሽ አምላኬ ይሆናል፣ ሕዝብሽ ሕዝቤ ይሆናል። ምንም ነገር ባይኖርሽ እከተልሻለሁ። ክብር ለእግዚአብሔር ይሁን። ምንም ነገር ሳይኖር መከተል ከባድ ነው አይደል? አንዳንድ ነገሮችን ተስፋ አድርገን ነው እግዚአብሔርን እንኳን ስንከተለው አይደል እንዴ? ምንም ነገር ባይኖር እግዚአብሔር ይበቃኛል የሚል አለ። አሜን ያርግልን። ምንም ነገር ባይኖር ክብር ለእግዚአብሔር ይሁን። እግዚአብሔር ይበቃኛል። እቺ ሩት እንደዛ ያለች ሴት ነች። ምንም ነገር ባይኖር አምላክሽ አምላኬ ይሆናል አለች። ለዛውም እሷ የኖረችው እኮ ህይወት በዛ ያላትን ነገር እያጣች ነው የኖረችው። ግን ባጠገቧ ያለችው አሮጊት ነች፣ ያረጀች ነች። አምላኳን ግን አምላኬ ይሆናል አለች። ክብር ለእግዚአብሔር ይሁን። የእምነት ሰው በዚህ ምክንያት እግዚአብሔር ምን አደረጋት? ወደ ዳዊት ዘር ውስጥ አስገባት። እግዚአብሔር በዳዊት ዘር ኢየሱስ ክርስቶስ መጣ። በዛ ዘር ውስጥ ገባች ሩት። ኑሃሜ ደግሞ ምን አለች? ማራ በሉኝ አለች። ሩት ምዕራፍ 1 ቁጥር 20 ላይ ኑሃሜን ነች ብሎ ሲንጫጩ ሰዎች ይላል። ሰዎች ተንጫጩባት ስትመለስ። ከባድ ነው የሰው አፍ። የሚያውቋት ሰዎች ምን እያሉ እንደተንጫጩ አልተጻፈም። ግን ሲንጫጩባት ኑሃሜን አትበሉኝ ማራ ነኝ አለች። አንዳንድ ጊዜ ህይወት መራራ ሊሆን ይችላል ወገኖቼ።
እግዚአብሔር ግን ወደ ጣፋጭ ይቀይረዋል። ይህን ቃል ሳስብ አንድ ቃል ትዝ አለኝ። በዘጸአት ምዕራፍ 15 ከቁጥር 22 26 ላይ የእስራኤል ልጆች ባህር ተከፍሎ ካለፉ በኋላ ውሃው መራራ ነበረ ይላል እና የማይጠጣ ነበረ። በጥም 3 ቀን ካለፈ በኋላ ውሃው ሲቀምሱት መራራ ነበር ይላል። ሕይወት አንዳንዴ መራራ ይሆናል። እግዚአብሔር ግን የሚያጣፍጥ ነገር አለው። ክብር ለእግዚአብሔር ይሁን። ማራ በሆነባቸው ጊዜ እግዚአብሔር እንጨት አሳየው ለሙሴ። በማይመስል ነገር እንጨት ምን ይሰራል? እንጨት እንዴት ማራውን ሊያጣፍጥ ይችላል? እግዚአብሔር ካለ ግን ጣፋጭ ያደርጋል። ክብር ለእግዚአብሔር ይሁን። ከዛ በኋላ 32 ምንጭ ባለበት ስፍራ እግዚአብሔር አሰፈራቸው ይላል። መከራን ያስረሳል እግዚአብሔር። መራራ ነገርን ያስረሳል እግዚአብሔር። በቃ የኔ መልእክት ይሄ ነው። ዛሬ እግዚአብሔር በልቤ ውስጥ ያስቀመጠው ይሄ ነው። ያስረሳል። ለማን እንደሆነ አላቅም፣ ግን ዛሬ ይህን መልእክት ለምትሰሙት እግዚአብሔር መራራ መከራ የሆነውን ነገር ያስረሳል። ክብር ለእግዚአብሔር ይሁን። እንጸልያለን። ጌታ የተመሰገነ ይሁን። ያስረሳል።